ከሌላው ዓለም የተለየ የራሷ የሆነ የቡና አፈላል ስርዓት ባላት ኢትዮጵያ በተለያዩ የሀገሪቱ ክፍሎችም እንደየአካባቢው ወግና ባህል ልዩ ልዩ አይነት የቡና አፈላል ስርዓትና የቡና ማፍያ ቁሳቁሶች ይገኛሉ። ይህንን የተለያየ የኢትዮጵያ የቡና ባህል ለዓለም ለማስተዋወቅና በዓለም አቀፉ የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት ለማስመዝገብ ዋርካ ኮፊ ሁለተኛውን የኢትዮጵያ የቡና ባህል ፌስቲቫል ቀን በተለያዩ መርሃ ግብሮች አክብሯል። በፌስቲቫሉ ላይ የተለያዩ አካባቢዎች የቡና አፈላል ስርዓትን የሚያሳዩ የቡና ባህል አልባሳት፣ የቡና ማፍያ ቁሳቁስ እንደየባህሉ በቡና ሰዓት የሚቀርቡ ቁርሶች ለህዝብ እይታ ቀርበዋል። በዚህ ፌስቲቫል ላይ የተገኘው ሪፖርተራችን ብሩክ አስቀናው በተለያዩ አካባቢዎች ቡና እንዴት ይፈላል የሚለውንና ቡና በማህበረሰቡ ዘንድ ስላለው ፋይዳ ቀጣይ ጥንቅር አዘጋጅቷል። ወደዛ እንወስዳችኋለን። እንግዲህ ያው ቡና ቆላሉ እንደምታየው ነው። ጀበናው ያው አልብሪቅ ያ አሸረረቃ ይሉታል። ይሄ የቡና እዚህ ውሃ ሙቅ ውሃ ትጨምርና ቡና ትጨምርና እንዲህ አድርገህ በዚህ ታመጣዋል። ቡና ተጨምሮ ማለት ነው። ከዛ በኋላ እንደገና ይፈልና ተመልሰ እዚሁ ላይ ታገት ሲቀር መቅዳት ብቻ ነው። ሲኖችን እንደምትመለከታቸው ከሌሎቹ ሲኒ ትንሽ ለየት ይላሉ። ነጭን ሲኒ አይደለም የምንጠቀመው። ጀበናችንም ያው እንደምታየው ይለያል። ሌላ ጊዜ የምናውቀውን ጀበና አይደለም የምንጠቀመው ማለት ነው። ጉራጌ ረከቦት ነው። ይሄ ሲኒው ራሱ ይለያል። ሲኒው ይሄ ነው የጉራጌ። ጀበናውም ይሄው እንደምታየው ነው። ራሱ ማንደጃ ይለያል። ቡና በቀን 3 ይፈላል እና ያው ጾም ካልሆነ በቂቤ፣ ጾም ከሆነ ግን ያው በባዶ ነው እና ክትፎ አለ፣ ቆጮ አለ፣ አይብ አለ። በባል ቀን ደግሞ ሁሉም ጎረቤቱ ተሰብስቦ የሚወያይበት ነው። በባል ኦርቶዶክሱ ሙስሊሙም አብሮ በፍቅር በሰላም ከጎረቤት ጋር የምንወያይበት ማለት ነው። እከሌ ሙስሊም ናት እከሌ ክርስቲያን ናት የለም፣ አንድ ነን እና ይሄም እንደዚህ ያገናኘናል ማለት ነው። በገጠር ደረጃ ደግሞ ስትሄድ የገጠሩ ይለያል። ቡናው ራሱ ይለያል። ድፍን ቡና ይቆላና ያ የድፍን ቡና ይሸከሸካል። ከተሸከሸከ በኋላ ቢወጣ ገለባ አለ፣ አይጣልም፣ ተፈልቶ ይጠጣል። እሱ አንደኛ ለምንድነው ለጨጓራ አይነካም፣ ሁለተኛ ነገር ደግሞ መድኃኒት ስለሆነ። ቡርሳሜ፣ ጩካሜ የተለያዩ አይነት የምግብ አይነቶችን ለመስራት ይሄ ማንደጃ አለ። ይሄ ባህላዊ የክልሉ ወካይ እቃዎች ናቸው። ጀበና ደግሞ ይሄ እንደምታዩት የሲዳማ ጀበና፣ የኢትዮጵያ ብሔር ብሔረሰቦች የወላይታም ሊሆን ይችላል የሀዲያ ከፍ ያለ ነው። ጎረቤት ጠርተ ሰብሰብ ብለ ስለምጠጣ ለቤተሰብ ኮንሳምፕሽን ሲሆን ሚዲየም መጠቀም ትችላለ። ግን ይሄ የብዙ ሰው ስለሆነ ከፍ ያለ ጀበና ተጠቅመናል ማለት ነው። ያው ይሄ ከወጥ እንጨት የተሰራ ጀበና ነው። ይሄንን ድስት ለማብሰል የምንጠቀምባቸው ነገሮች ናቸው ማለት ነው። ቡና በተለያዩ መንገድ መቁላት ይችላል። በሸክላ፣ በብረት ምጣድ እንደዚህ አልባምቤ ይባላል። የባህል ምግብ ነው። ማንኛውም ሰው ቡና ሲያፈላ ቤት ውስጥ የሚቀርብ የባህል ምግብ ነው። አልባምቤ ይባላል። በአዲስ አበባ አጠራር ድንች ስኳር በሚሉት ግን ያኛው በምንም አይገናኝም። ለየት ያለ ነው። ጣዕሙ ምኑ ተመሳሳይም አይደለም። ያው የድንች ስኳር እንትን እንስጠው እንጂ አልባምቤ ይባላል። ይሄ ቂጣችን ነው። ቂጣ አዱን ከሚባል የቀመስከው አይደለ? አሪፍ ነው። አዱን ከሚባል የማሽላ ዝርያ አይነት ነው የሚሰራው። በሰሊጥ እና ቦካውና ወዲያውኑ ምጣድ ላይ አድርገን ለቡና ቁርስ እናመራዋለን ማለት እና እዚህ ጋር የምታያቸው የቡና ቁርሶቹ ናቸው። እዚህ ጋር የበቆሎ ተቀቅሎ ማለት ነውና እኛው እዚህ ጋር የምታየው ኬዋ፣ ሁለቱም ኬዋ ነው የሚባሉት። ይሄኛው የተዘጋጀው ከማሽላ ዱቄት ተነክሮ ከዛም በኋላ በቆሎና ቦሎቄ። ለቁርስ የተለያዩ ነገሮች ይቀርባሉ። ለምሳሌ አሁን ይሄ የምታየው እቺ ጉጉዶ ትባላለች። የወተት መያዣ ዕቃ ናት። እቺ ሻፌታ ናት። እቺ ሻፌታ የቡርሳሜ ማቅረቢያ ናት። አሁን ጾም ስለሆነ ያው አብዛኛው ኢትዮጵያዊ በአሁኑ ሰዓት በጾም ላይ ስለሚገኝ ቅቤ ምናምን እንዳናነካካ ብለን አልሰራንም።
የጾም ያልሆኑ ምግቦችን እንደዚህ ስንዴና በቆሎ ቆጮ የተለያዩ አይነት የቦሎቄ ዝርያዎችን ባቄላ እንደዚህ ለቡና ቁርስ መጠቀም ትችላለህ ማለት ነው። ከመፍላት ጋር ተያይዞ ያው ብዙ ነገሮች ይሰራሉ። አሁን አልባሳቶቻችን ራሱ እንደምታየው ልክ ቡና ሲፈላ እናቶች ቁጭ ብለው ማለት ስራ አይፈቱም። ይሄንን እንትን ይላሉ፣ ይሰራሉ። እዚህ ጋር እነዚህ ጨሌዎች በጨሌ የሚሰሩት በሙሉ የእጅ ስራ ዳንቴል የሚባለው ማለት ነው። እነሱ ነገሮች ይሰራሉ ማለት ነው። በዛው በተለይ ደግሞ ልዩ የሚያደርገው ደግሞ በረመዳን ሰሞን እዚህ ጋር ድሃ የለም፣ እዚህ ጋር ሀብታም የለም። ማንጎ ስር ሁሉም ተሰብስቦ ያችም ታመጣል፣ ያችም ታመጣል። እዚቹ እንዳሁኑ ይከብና ነው የሚያፈጥሩት። ልዩ ደግሞ ደስ የሚለው እሱ ነው። አዎ ቡና ሲፈላ እንደነገርኩ ነው። ጎረቤቱም በሩ ትከፍታለህ። የመጣውን ጠጥቶ መውጣት ስለሌለበት ማለት ነው። መጥቶ እግሩ ያደረሰው ጠጥቶ ነው የሚሄደው እና ቡና እንትን የምትገላምጥበት ወይም ደግሞ እንትን የምትልበት አይደለም። ፍቅር የሚፈልግ ነው ቡና ማለት። በገጠርም በምን የትም ብትሄድ አሁን ውጭ ላይ ስታዩ ቡና ሰው ለሱስ ይመስለዋል። አይደለም፣ የምትወያይበት ነው። ቡናውን አንተ ከስራ ስትመጣ እዛ ውጭ ቡና ይዘው እኮ ብዙ ነገሮችን ትሰማለህ፣ ብዙ ነገር ትወያያለህ። ይሄ ይመስላል። ይህን የቡና ባህል በዓለም ደረጃ ማስተዋወቁ በመጀመሪያ ደረጃ ቡናን እንደኛ በጀበና የሚያፈላ የትኛውም ሀገር የለም። ጀበናችን አንድ ነው። ሲኒው በረከቦት ሙሉ ተደርድሮ ሲምቦሊክ ኦፍ ዩኒቲ ነው የምንለው። በአንድ ጀበና አንድ ረከቦት ላይ አንድ ሲኒ አይተን አናውቅም። ይሄ ራሱ የዩኒቲ ሲምቦሊካችን ነው። ስለዚህ ይህን ባህል አስጠብቆ ወይም ደግሞ የሚገባው ልክ ዓለም አቀፍ ደረጃ ላይ ከፍ ለማድረግ ባለድርሻ አካላት በተለይ ከቡና ከባህሉ ጋር ተያይዘው የኢትዮጵያ የቡና ባህል የኢትዮጵያ ባህል ላይ የሚሰሩ የመንግስት ተቋማት፣ ኤንጂኦዎች እንዲሁም ግለሰቦች ሁሉም እዚህ ላይ በጣም ትልቅ አስተዋጽኦ ማድረግ እንደሚጠበቅበት አምናለሁ።